ለይለቱል ቀድር ኸይሩን ሚን አልፊ ሸህር። እቺ ወር እኮ ማለት ከአንድ ሺህ ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። ይህ ረመዳን ነገ የሚቀጥለው ላናገኘው እንችላለን። ረመዳን መጣ ሄደ፣ ባንዴ ፍልጥቅ ብሎ እየወጣ ነው። ቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው የውመን ሚን ረመዳን፣ ከረመዳን አንድ ቀን ይመኙ ነበር። ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? አሽረል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ይጠናከሩ ነበር። ኸይሩን ሚን አልፊ ሸህር፣ ከአንድ ሺህ ወር የበለጠ ማለት ነው። የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል። የሚታገሉትን እናግራራላቸዋለን ብሏል። ትንሽ ብቻ ታገል። ያንተ ሰዓት ግን አሁን ያለህባት ናት። ዛሬ መጠቅ ልንጠናከር፣ ልንቀየር፣ ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘንን ወደ ኋላ እያልን ልንሄድ እየተጠናከርን በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ። ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግና ይሁኑ። ሌሊቱን በቁርአን ያሳልፉት፣ ዱዓ እያደረጉ ያሳልፉት። እንዲነቁ እናድርግ። 10 ሌሊት ውድ ናቸዋል። እነዚህን በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ ያሳለፍናቸውን የረመዳን ጾሞችን አላህ ይቀበለን። የተበላሹብን ያጠፋነው ካለ ደግሞ አላህ ይቅር ይበለን። ለቀሪ ቀናቶች ደግሞ እጅጉን ጠንከር ብለን የምንጓዝ ጥሩ ዒባዳ የምናከናውን አላህ አድርገን፣ ለዚህ ማቅሙን አላህ ይለግሰን። ረመዳን መጣ ሄደ፣ ባንዴ ፍልጥቅ ብሎ እየወጣ ነው። እንግዲህ የኛ ባህል ሆነና ረመዳን ሲገባ ኃይላችን ማሻአላህ ነው። መሳጂዶችም ይጨናነቃሉ፣ መንገዶች ይጨናነቃሉ። ነገር ግን ልክ ወደፊት እየሄደ ሲመጣ ደግሞ የኛ ጉልበት እያለቀ ይመጣል። መሆን የለበትም። ይሄ የነብዩ አለይሂ ሰላቱ ወሰላም ባህሪ ረመዳን ሌላ ወር ከሚሰሩት የበለጠ ልክ ረመዳን ሲመጣ በረመዳን በጣም ይጠናከራሉ። ከረመዳን ደግሞ ፊት ለፊት የመጡት ቀናት ላይ አሽረል አዋኺር ወደፊት እየገፋ ሲመጣ ደግሞ እጅጉን የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ይጠናከሩ ነበር። ስለዚህም ዛሬ ርዕሳችን የመጨረሻ 10ቱ ቀናት ሌሊቶች፣ እንደዚሁም ውዷ ሌሊትና ተያያዥነት ምን ይጠበቅብናል በሚል ትንሽ ቆይታ እናደርጋለን። እናታችን አይሻ ረዲየላሁ ዐንሃ ቃለት እንዲህ ትል ነበር፣ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊ ረመዳን ማ ላ የጅተሂዱ ፊ ገይሪሂ። በረመዳን በጣም ይታገሉ ነበር፣ በጣም ይበረቱ ነበር። ከዛ ውጭ በማይበራቱበት ሌላ ጊዜ ትክል እንደማያደርጉበት ረመዳን ላይ ግን ልዩ ነበሩ። ወፊል አሽሪል አዋኺር ሚንሁ፣ ከሱ ደግሞ ከረመዳን አሽሪል አዋኺር የመጨረሻ 10ቱ ቀናት ደግሞ ማላ የጅተሂዱ ፊ ገይሪሂ፣ በሌላው ላይ ያልበረቱትን እዛ ላይ ደግሞ በጣም ይበረታሉ። ኃይላቸውን በአጠቃላይ እሱ ላይ ያውላሉ ማለት ነው። እኛም ወደፊት ሲመጣ እጅጉን ልንጠናከር፣ ልንቀየር፣ ልንለወጥ እንጂ ጉልበታችን እየደከመ ከተራዊ ሰላት እየቦዘንን ወደ ኋላ እያልን ልንሄድ እየተጠናከርን ፈይዛ ፈረግታ ፈንሶብ ነው። አንድ ስራ ስጨርስ ወደ ሌላኛው ልፋ ነው፣ ድከም ነው። መቼ ድረስ? ቀብር እስክንገባ መልፋት መድከም ነው። እዛ እናርፋለን፣ እዛ ጥሩ ነገር ይመጣል። እዚህ ዱንያ ላይ የለፋ፣ እዚህ ዱንያ ላይ የደከመ አልየውመ አመሉን ወላ ሂሳብ፣ ዛሬ ስራ ብቻ ነው፣ ሂሳብ የለም፣ ደሞዝ የለም። ወገደን ነገ ግን ሂሳቡን ወላ አመል፣ ሂሳብ ነው፣ ደሞዝ ነው ነገ የሚሰጠው፣ ስራ የለም። አንዴ ስጁድ ላድርግ፣ አንዴ ኢስቲግፋር አድርግ፣ አንዴ ሱብሃንአላህ ልበል፣ አንዴ ልጹም፣ ላ የለም፣ ፋይል ተዘግቷል። ዛሬ ነው የሚሰራው፣ ዛሬ ነው እቺን ዱንያ መሸጋገሪያ አድርገን ልንሄድ የምንችለው ዛሬ ነው። ዛሬ ካልሰራን፣ ዛሬ ካልተቀየርን ነገ ባዶ ነው። ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና
جعلوها لجة واتخذوا صالح الآمال فيها سفنا الإمام الشافعي رحمة الله عليه لا الله مرت باري وتشالت طلقوا الدنيا وخافوا الفتنة فتنة الفرتو دنيا نفتوات الصان سيايو سلسوا من الناس يقولنا ودسوا سيملكت منالو أنها ليست لهين وطنا اتي زوتاري عقر عيد اللتشمال سلزي جعلوها لجة واتخذوا صالح الأعمال فيها سفنا اتي الدنيا مشغاغرا دلديا درغوات بمن بملكام سراتشو لكنيا ባህር ላይ ሆነን የብሱን በመርከብ እንደምንሸጋገረው ዱንያን እነሱ በመልካም ስራቸው መሸጋገሪያ ያደረጓት እቺ ዱንያ አላህን ተገዝተን ኸይር ነገር አድርገን የምንሸጋገርባት አገር ናት። ከዛ ሁሉም ፋይል ይዘጋል። ነገ ነው ደሞዝ የሚሰጠው። ስለዚህ የኛ ፋይል መዘጋው ደግሞ መች እንደሆነ አናውቅም። ዛሬ ነው ነገ ነው እንጨርሳለን አንጨርስም አላህ ብቻ ነው የሚያውቀው። ስለዚህ መጠቀም ነው ያለንን አጋጣሚ መጠቀም ነው። ይህ ረመዳን ነገ የሚቀጥለው ላናገኙ እንችላለን። ወላሂ ይሄ ነው መሆን ያለበት። ለማስፈራራትም አይደለም። በቃ ያለው እውነታው ይሄ ነው። አማ ይጾሙናሉ ብዙ ተነግሯል። ዘንድሮ የሌለው አሉ። እኛም የዛ ተረኛ ልንሆን እንችላለን። ከዛ ከሌል ይባል ይችላል። ግን ያለንን አማኝ ብልጥ ጮሌ በእጅ ያዞን ነው የሚጠቀም። ፋተ ወፋት ያለፉ አልፏል። እነዚህ ረመዳን ቀናቶች ተበላሽተው ካለፉም አለፉ። በቃ የወደፊቱ ገይብ ነው። እንጨርስ አናውቅም። አላህ ዘንድ ነው። ወለከ ሰዓተ አንተ ፊሃ ያንተ ሰዓት ግን አሁን ያለህባት ናት። ዛሬን መጠቀም፣ ዛሬን መርሳት፣ መልፋት፣ መድከም፣ ራሳችንን ለሥራ ዝግጁ ማድረግ እድል ነው፣ ፉርሳ ነው። ኢብኑል ጀውዚ ያሉትን ነግሬያቸዋለሁ ከዚህ በፊት መሰለኝ። ተላሂ ያሉ በአላህ ይንብኝ ለው ቂለ ሊአህሊ ልቁቡር ለቀብር ባልተቤቶች ቢባሉ ተመኙ ቢባሉ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር። ምን ማለት እንዴ? አንድ ቀንም ባገኘን እንደ አንድ ቀን የረመዳን ኢባዳ በፈጸምን ብለው ይመኙ ነበር። እኛ ስንት ቀን ፈጸምን? አላህ ካቆየን ስንት ቀናት ፊት ለፊታችን አሉ። እንጠቀምበት። ስለዚህ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ረመዳን እያለቀ ሲመጣ ወደፊት ሲመጣ እሳቸው ግን እየጠነከሩ እየበረቱ ይመጣሉ። መጨረሻው ፊኒሺንግ ላይ ነው። ሯጮች ሲወዳደሩ የመጀመሪያውን ዙር ባለኛው ሩጠው ኋላ እየደከሙ ከመጡ ውጤታማ ይሆናሉ? ተሸላሚ ይሆናሉ? አይሆኑም አይደል? አዎ። እኛም መጀመሪያ ላይ ነሻጣችን መጨረሻ ምንዳከም ምንርቅ ከተራዊም ከኢባዳውም ከምኑ ምንርቅ ከሆነ ባዶ ነን ማለት ፊት ለፊት ነው። ውዷ ሌሊት ያለችው ፊት ለፊት ነው። ኸይር ነገር ያለው ፊት ለፊት ነው። አላህ ከተቀበላቸው እንድንሆን ያ ረብ እንደው መጨረሻችን አሳምረን ብለን የረመዳንን መጨረሻ አላህ ያማረ አድርጎ እንዲዘጋለን አሁን ስራ ይፈልጋል። ካሁኑ ዝግጅት ይፈልጋል። እናታችን አይሻ በሌላ ሐዲስ ምን ይላሉ? ኢዛ ደኸለ الاشهر الاواخر የመጨረሻ የረመዳን 10 ቀናቶች ሲገቡ አህያ ለይላ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ህያ ያደርጉታል። እንቅልፍ የለም። በቃ አላህን መዘከር ነው፣ ቁርአን መቅራት ነው፣ ዱዓ መብዛት ነው። እንቅልፍ የለም። እኛ ሰላህ ሆነ እንቅልፍ ባይኖረን በምንድን ያለፈ ነው? እንቅልፍ ልናጣ እንችላለን። የምናጣበት ግን መንገድ በምንድን ነው? እንቅልፍ ያጣሁት ስሰግድ ነው? እንቅልፍ ያጣሁት ቁርአን ስቀራ ነው? እንቅልፍ ያጣሁት ዚክር ሳደርግ ዱዓ ሳደርግ ነው? እናት አባቴን ስንከባከብ ወይስ በምንድን? ወይስ ባልባሌ ያቺ አረንጓዴ ማስቲካዋን ነው? በምንድን ያጣሁት? ራሳችንን ቀይራ ሐቂቃ ፉርሳ ነው። እዚህ ላይ ራሳችንን ቀኑን በጾም ስናሳልፍ ከተቋቋም ሌሊቱን ደግሞ ለአላህ ሰጥተን በጥሩ ነገር ካሳለፍ ነው እኛ ላይ ያለ መጥፎ ስነግባ መጥፎ ሱስ በአጠቃላይ ከኛ ይወገዳል። አላህም ያግዘናል። ለመለወጥ ዝግጁ ስንሆን አላህ ይቀይረናል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነ አላህ ለመዐል ሙሕሲኒን አላህ የሚታገሉትን እናግራራላቸዋለን ብሏል። ትንሽ ብቻ ታገል፣ ትንሽ ልፋ፣ መንገዱን አላህ ያበጃጀዋል፣ ያሳምረዋል። በሂጃብሽ እህቴ ጠንከር ብለሻል አይደል? አዎ። ከረመዳን በኋላም ለመጠንከር ከአሁኑ ያ ረብ በይ ጠንከር። ምሽቶቹንም እንደዛው በጥሩ ሁኔታ። አንዳንድ ወንድሞች ምንድነው ማይነገረው? ተራይ ተብሎ እየተወጣ አልባሌ ቦታ ሰው እየሄደ ነው። ወንድ ሴቱ ከኢሻ በኋላ እየተገናኘ ነው።
ይሄ ለምን አይነገርም ብሎ ስሞት ያቀርባሉ። ሁሌም ይደውላሉ። ካለ ከባድ ነው ሐቂቃ። ለምን ረመዳን ለሚሰራ ወንጀል እንደሌላ ወር አይደለም። ረመዳን ላይ የምንሰራው ኸይር ስራ በጣም ከባድ እንደመሆኑ ወንጀሉም ከባድ ነው። ወንድሞች እህቶች፣ በዚህ ላይ የተፈተንን ካለን አላህን እንፍራ። ከአሁኗ ሰዓት ከዛሬው ምሽት ጀምረን ያ ረብ ምህረት ለግሰን ብለን እናቁም። በሰላት ስም ተወጥቶ ሌላ ቦታ የሚዞር ከሆነ አላህን እንፍራ። በዚህ ላይ የወደቅን ካለን አላህን ለመገዛት ብለን በአላህ ስም ወጥተን የአላህን ቤት ልንዘይር ነው ዒባዳ ልናደርግ ነው ብለን ወጥተን ሌላ ቦታ የምንሄድ ከሆነ ወላሂ በዘመኑ ቋንቋ ሼም ነው። በጣም ሼም፣ በጣም ያሳፍራል። ዛሬ ካላፈርን መቼ ነው የምናፍር? ይሄ ይስተካከል። ስለዚህ አላህ መልእክተኛ የረመዳን 10 ሌሊቶች ሲገቡ የመጨረሻዎቹ ማለት ነው ሌሊቱን ህያው ያደርጉታል። ወአይቀዘ አህለሁ ቤተሰቦቻቸውን ደግሞ ሱብሃንአላህ ያነቃሉ። ነሸጥ በሉ ይላሉ፣ ያነቋቸዋል በኢባዳ። ስለዚህ ወንድሜ ለራስ ብቻ አድርግ፣ ሚስትህንም አንቃት፣ የቤት ኻዲሞች ካሉ አንቃቸው፣ ልጆችህን አንቃቸው። ጀግናው ሌሊቱን በቁርአን ያሳልፉት፣ ዱዓ ያደረጉ ያሳልፉት። እንዲነቁ እናድርግ። ወጀደ ወሸደ المئዛ ትጥቃቸውን ይታጠቃሉ። አንድ እኮ ትጥቅ ሲታጠቅ መሳሪያውን ሲጠቀም ከባድ ፊልም አለ፣ ፊልም ምፋለመው አለ፣ መታገለው አለ ብሎ ሲያስብ ነው አይደል? ነብዩ ደግሞ በኢባዳ ለመታገል በቃ ሽርጣቸውን ይታጠቃሉ። ጀግና ሆነው እነዚህ ሌሊቶች ያሳልፉታል። እነዚህ ሌሊት ታጋ ምን አለው ከተባለ ያው ሁላችንም የምንመኛት ምን ከጅለው ለይለተል ቀድር ያሉት በእነዚህ 10 ሌሊቶች ናቸው። በእነዚህ 10 ሌሊቶች እንደው እንዳያመልጥ ኸይር ነገር የተነፈገ ማለት እቺ ሌሊት የተነፈገ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 1000 ወር በላይ አለ ነብዩ እኮ ተመኙ። ረሱል ሰለላሁ ዐለይሂ ወሰለም ከበኒ እስራኤል አንድ ዜና ደረሳቸው። አንድ ሰው ረጁለ ሚን በኒ እስራኤል ሲላህ የብረት ልብስ የጦር ልብስ የለበሰ በአላህ መንገድ 1000 ወር ለብሶ እኮ ነው ሲታገል የነበረ ሰው ታሪክ ሲነገራቸው ረሱል አለይሂ ሰላቱ ወሰላም ሰሃቦችም በጣም ተገረሙ። ነብዩ ደግሞ ምን አሉ? ወተመና ረሱላህ ሰለላሁ ዐለይሂ ወሰለም ለኡመቲሂ ለኡመታቸው ተመኙ። ፈቃለ ያ ረብ ጌታዬ ወይ የኔን ኡማ እድሜ ትንሽ አደረከው፣ ከ60 እስከ 70 ነው፣ ትንሽ ነው። ወአቀለሃ አዕማል ስራቸውም ትንሽ ነው። ይህ ሰው 1000 ወር በአንተ መንገድ ሲታገል የነበረ ያ ሁሉ ጊዜ ቆየ ሲባል ፈአጣሁ አላህ ሰጣቸው ለይለተል ቀድር፣ ለይለተል ቀድር ሰጣቸው። ኸይሩን ሚን 1000 ሸህር ከ1000 ወር የበለጠ ማለት ነው ለይለተል ቀድር ማለት። ይህንን ለይለተል ቀድር ለማግኘት ሁላችንም ልንጥር ይገባል። እስቲ አያውን እንተንትን አላህ ለይለተል ቀድር ማለት ቁርአን የወረደበት ማለት ኢና አንዘልናሁ ፊ ለይለተል ቀድር አለ። እኛ ውሳኔ በሚወሰንባት ሌሊት ላይ ምን አደረግን? ቁርአንን አወረድነው። አዎ ከለህወል መህፉዝ በይተል ዒዛ ሰማዕ ዱንያ እዛ ድረስ 30 ጁዙ በአጠቃላይ ወርዷል ሙሉ። ከዛ በኋላ ነው በ23 ዓመት እንደየሁኔታው እንደሚከሰተው ክስተት ቀስ በቀስ እያለ አላህ ረሱል ሰለላሁ ዐለይሂ ወሰለም ላይ ያወረደው እንጂ ሙሉ ለሙሉ የወረደበት ማለት ነው። ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚመን ሊሸእኒሃ እሷን ከፍ ለማድረግ ለይለቱል ቀድር ምን አሳወቀ? ማወቅ ትፈልጋለህ ስለሷ? ለይለቱል ቀድር ኸይሩን ሚን 1000 ሸህር እቺ ወር እኮ ማለት ከ1000 ወር የሚበልጥ ማለት ነው። ስንት ማለት? 83 ዓመት ከ4 ወር አካባቢ። እንደውም ዑለማዎች ምን ይላሉ? ኸይር ነው ያለው ኸይሩ ሚን 1000 ሸህር ማለት ከዛም በላይ ነው ማለት ነው። እሷ ላይ የሚሰራው ከባድ ነው። በአንድ ሌሊት ሰላት ሰግደ ኮን ያችን ሌሊት አላህ ከወፈቀ 83 ዓመት በላይ ማለት ነው ሰላት እንደሰገደ። ሰደቃው ታውጣ ሰደቃ ነው ኢባዳ የተባለ ባጠቃላይ። እናት አባትን ስትኻድም ከሆነ እንደዛው እንደካደም ይጻፋል አሉ። ያች ሌሊት ታዲያ ተነዘሉል መላኢካ መላእክቶች በአጠቃላይ ይወርዳሉ። ወሩህ አለ ከነሱ ደግሞ ለጠለው ማንን? ጅብሪልን አለይሂ ሰላም የመላእክት አለቃ። እነሱም ይወርዳሉ بإذن ربهم በጌታቸው ፍቃድ የአላህ ፍቃድ አወርዱ። ሚን ኩል አምራ
ከነገሩ ሁሉ ነገሮችን ይዞ ይወርዳሉ። ሰላሙን هي እሷ ምንድናት? ሰላም ናት። ያቺ ሌሊት ሰላም ናት። እስከ መቼ? حتى مطلع الفجر ፀሐይ እስክትወጣ ጎህ እስክትወጣ ፈጅር እስኪወጣ ድረስ ሰላም ናት አሉ። ሙጃሂድ ሲናገሩ ምን ይላሉ? ያቺ ሌሊት ማለት በጣም ሰላም ከመሆኑ የተነሳ لا يستطيع الشيطان ሸይጣን አይችልም أن يعمل فيها سوءا በሷ ላይ መጥፎ ነገር መስራት መጥፎ ነገር ማድረግ አቅም የለውም አይችልም ይላሉ ሙጃሂድ። 1000 ወር ታዳች ሌሊት ለማግኘት ማን ነው የማይናፍቀው? ናፍቀናል። አላህ ከወፈቃቸው አላህ ያርገን። ታዲያ እነዚህ 10 ቀናትን አላህ ደግሞ ደበቃት። ለምን ከተባለ እቺ ሌሊት ናት ከተባለ እቺ ቀን ናት ከተባለ የሰው ልጃችን ቀን ይሰራና ምን ያለ ይጠፋል፣ ከኢባዳ ይወገዳል። ነገር ግን አላህ 10 ቀን እንድንለፋ ፈለገ፣ 10 ቀን እንድንደክም ፈለገ። ባው ነብዩ ሰለላሁ ዐለይሂ ወሰለም በ10 ሌሊቶች ፈልጓት ብለዋል። ከነሱም ደግሞ በምኑ ላይ ዊትር የሆነውን 21 23 25 27 29 አንዳንድ ሐዲስ እንደመጣው 27ን ደግሞ በጣም ፈልጓት አሉ። አሁን ነው የምንዘጋጀው። ነብዩ ሰለላሁ ዐለይሂ ወሰለም በኢቲካፍ ያሳልፉት ነበር። ኢቲካፍ ይገባሉ። ያ ማለት በቃ ራሳቸውን ከዱንያ ጋር የሚለዩበት ማለት ነው። ለአላህ የሰጡበት። አላህ ይዘንልን። እኛ ኢቲካፍ ገብተን ዱንያችንን እናጣጥፈዋልና ያ መሆን የለበትም። ኢቲካፍ ገብተን በቃ ለአላህ እንደውም ይላል አንዳንድ እኮ ጀግኖች ማይታወቁበት መስጊድ ይሄዳሉ። ለምን? ሰዎች እዚህ ጋርም ጫውታ እዛ ጋርም እንዳይዘይሯቸው እንዳይሏቸው ማይታወቁበት። ለምን? ዒባዳ ነው የታሰሩ 10 ሌሊት ውድ ናቸዋል። እነዚህን በአግባቡ የተወጣ እንግዲህ ከረመዳን በኋላ ላለው ስንቅ ልዩ ዝግጅት አዘጋጅቷል። من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر አምኖበት ከአላህ በኩል አጅር አገኛለሁ ብሎ ለአላህ ብሎ የቆመ ያለፈው ወንጀል ይማርለታል ተብሏል። አላህ ይወፍቀን። እናታችን አይሻ ጠየቁ፣ አንተ አላህ መልእክተኛ ወይ እቺ ሌሊት ባገኛት አላህ ቢወፍቀኝ ምንድነው ማድረግ ያለብኝ ብለው ጠየቁ። ቁሊ አሏት በይ ምን اللهم إنك عفو تحب العفو فاعف عني الله ወይ አንተ ይቅር ባይ ነህ ይቅር ባይን ትወዳለህና ይቅር በለኝ። አላህን የምንለምንበት አላህን የምንዘክርበት ከአላህ ጋር ያለን ግንኙነት የምናሳምርበት ነውና የመጀመሪያው በዱዓ እንበርታ። በዱዓ ላይ ጠንካራ ነው። ሰነፍ ማለት በዱዓ የሰነፈ ነው። በዱዓ የሰነፈ ነው። ረመዳን አሁን ያሉትንም ቀናት አላህ ካስገባን በእነዚህ ደግሞ ሌሊቶች ደግሞ በጣም ዱዓ ላይ ልንበረታታ ይገባል። አላህን ስንለምነው እርግጠኛ ሆነን እንለምነው። ኡዱላህ ወአንቱም ሙቂኑን ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ እንዳትል አላህ አስገዳጅ የለውም። ጋፍል ሆነን አላህ ዱዓን አይቀበልም። ጋፊል ከሆነ ቀን አላህ ዱዓን አይቀበልም። አላህ የሚቀበለው ተመስጠው ቀልባቸውን ለሱ የሰጡትን ሰዎች እርግጠኛ ከሆኑ ሰዎች አላህ ዱዓ ይቀበላል። ስለዚህ አላህን ሐጃ የለብንም የለም እንዴ? ሐጃችን ብዙ ነው። ወላሂ የሰው ሐጃ ብዙ ነው። ሐጃችንን እድል ነው ፉርሳ ነውና እንጠቀምበት። በእነዚህ ሌሊቶች እንጠቀምበት። በእነዚህ ቀሪ ቀናቶች እንጠቀምበት። ያ ረብ እንበል፣ አላህን እንማጸነው። አላህ ለምነነው ማያሳፍር ጌታ ነው። እጃችሁን አንስታችኋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እጁን አንስቶ ያ ረብ ሲል አላህ በባዶ ሊመልሰው ያፍራል። የሚያፍር ጌታ ነው። እናስ ቢያንስ ለምነን ቢያንስ እኮ ነው ከሶስት አንድ እናገኛለን። የሌለበት የሚደረገው ዱዓ ወንጀል እስከሌለበት ድረስ ኢማም አህመድ በዘገቡት አቢ ሰዒድ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲያሉ ማ ሚን ሙስሊሚን የድዑ ቢዳዕወቲን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም አላህን አንድን ጥያቄ ጠይቆ ለምኖ
በዛ በለመነው ነገር ወንጀል እስከሌለበት ዝምድና መቁረጥ እስከሌለበት አላህ ከሶስት አንድ ቢሰጠው እንጂ በወንጀል አላህ አይለምን። አንዳንድ ምስኪን አለ ቤቲንግ ቁማር ሊጫወት ያ ረብ እንደው ዛሬ አሳካልኝ ያግራልኝ አላህ አይቀበልም። ይወቅ አይቀበልም። የሆነች ሴት እንደው እንዲመቻችልኝ በሐራም አይቀበልም። አላህ አትልፋ። በወንጀል አላህ አይተባበር። ወላ ቀጢዐት الرحيم ዝምድናን በመቁረጥ እንደው ከነገ ያለው እምነት ያ ረብ አቋርጥ አላህ ዝምድናን በመቁረጥ አላህ አይቀበልም። ዝምድናን አትቁረጥ። ዝምድና እኮ አላህ ስልጣን ሰጣት። የምትፈልጊውን አንቺን የቀጠለሽ ልቀጥለው አላት። አንቺን የቆረጠሽ ልቆርጠው ከራህመቴ። ይሄን አትፈልጊም ማለት እፈልጋለሁ አለች። አላህ በራህመቱ እንዳይቆርጠን ዝምድናችንን እንዳንቆርጥ ዝምድናን መቀጠል በዚህ አላህ አይተባበርም። ዝምድና እንድቆርጥ አሳካልኝ ብትል አላህ አይቀበል። እነዚህ ከሌሉስ በጥሩ ከለመንስ ኢላ አጣሁ الله بها احدى الثلاث ከሶስት አንድ ይሰጠዋል። የመጀመሪያው አንቱ አጀለ ኢማ አንቱ አጀለ له دعوته ዳዕዋው የጠየቀው ዱዓው የለመነው ወዲያው ይመጣለታል። ወዲያው የለም አላህ ወዲያው መጣልን። የለገሰን የለም የሰጠን የለም። ወላሂ ብዙ ያስረሳናል። ግን ጠላታችን ሸይጣን ያስረሳናል። የሌለንን ብቻ ያስታውሳል። የሰጠህን እንድትረሳ ያደርጋል። አላህ ውሎልናል። ወላሂ አንበሻብሾናል። ጠይቀህ ከጭንቀት ከሆነ መከራ ያ ረብ ስትል እንደው ነጃ ብሎሃል። እንደው ዛሬን ቀን ስትል አላህ ነጃ ብሎናል። ብዙ ነገር ይመጣል አሉ። ወኢማ ወይም ደግሞ አየደኺረህ ለው ፊል አኺራ ለአኺራ ያቆይለታል። ሰላት ለምን ሰገድ አጅር ፈልገን ነገ የውመል ቂያማ መዝገባችን በቀኝ እጃችን እንዲሰጠን ጾም ምን ጾመው ለዚህ ነው። ሰደቃ የምናወጣው ለዚህ ነው። ልክ ዱዓም እንደዚህ ነው። የዱዓ ልዩ የሚያደርገው እዚህም ለግሰሃለሁ አለ። እዚህ ካልተሰጠ ግን የት አለ? አኺራ አለ። አንድ ሐዲስ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ባሪያውን ይተሳሰባል። ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረሁ አይደል? አዎ እንካ ዛሬ ነው። ዱንያ ላይ ለምኖ ያልተሰጠውን አኺራ ላይ እንካ ውሰድ ሲባል የሰው ልጅ ምን ይመኛል? ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል አሉ። የዛን ቀን ያ አላህ ወኢማ ሶስተኛው ደግሞ አየስሪፈ አንሁ ሚን ሱኢ ሚስለሃ መጥፎ ነገር ሙሲባ አደጋ መጥቶ ነበር ያ ይቀለበስለታል። አንተ ዒልም ጠይቀሃል፣ አፍያ ጠይቀሃል፣ ገንዘብ ጠይቀሃል፣ የሆነ ሀጃን ጠይቀሃል። ያ ይቀርና ምን ይመለሳል? የሚመጣ በላ ነበር። ስንት በላ መልሶልናል አላህ በለመነው ዱዓ። እኛ የለመነው ሌላ የጠየቅነው ግን የተመለሰልን ስንት ነገር አለ። አላህ ብቻ የሚያውቀው ንግድ ላይ ኪሳራ ሊመጣ ሊቃጠል ነበር፣ አደጋ ሊመጣ ነበር። ስንት ተቀልብሰዋል። አላህ ብቻ የሚያውቀው አላህ ብቻ የሚያውቀው። ታዲያ ባዶም ይቀራል እንዴ? ስለዚህ ለሊት ዱዓ የሚደረግበት ነው። ያ ረብ ምንለን ሱጁድ ላይ ሆነን ያ አላህ ብለን ሀጃችንን በአጠቃላይ አላህን ምንጠይቅበት ሌሊት ነው። ያ ረብ ምንልበት ነው። አላህን ምንማጸንበት ጊዜ ነው። ስለዚህ ከዱዓ እንዳንሰንፍ። አላህ ሚጠላው የሚቆጣበት ማይለምነውን ብቻ ነው። ማይለምነው መን ለም የስአልላህ የግደብ ዐለይሂ አላህን ማይለምን ማይጠይቅ አላህ ይቆጣበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይቆጣበታል። አላህ እንዲቆጣብን እንፈልጋለን? አላህ የሚገርም እኮ ነው። ሳይለመን ሲቀር አላህ ይቆጣል፣ ሲለመን ይደሰታል። ዛሬ ቪኤት ሰጥቻለሁ፣ ነገ ፎቅ ሰጥቻለሁ፣ ከነገ ወዲያ ደሜን ሰጥቻለሁ፣ ስለዚህ ቅርብ አይለም። ዛሬም ለምን ነገም ለምን ይሰጣል ነው። ሀብታም ነው ጌታ አላህ። እሱ ጋር ያለው ነገር አይጎልማ። እንዴት ይጎላል? የዓለም ህዝብ አጠቃላይ ከቂያማን ነው ከአደም ፍጥረታት ጀምሮ እስከ የውመል ቂያማ ያለ ፍጥረታት ሰውም ጂኒውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አልቁርስ ላይ አንድ አደባባይ ላይ ሜዳ ላይ ቢሰባሰቡ ሁሉም የጠየቀውን ሀጃ ይለያያል። ያ ረብ ይሄን ስጠኝ ይሄን ስጠኝ ብሎ አላህ ለሁሉም ቢሰጣል እሱ ጋር ካለው ንብረት አይቀንስም ብለው በምሳሌ ሲመጣ መርፌ ባህር ላይ ገብታ እንደምትወጣው ነው። ባህር ላይ መርፌ ነክረን ስናወጣት የምትቀንሰው የምታጎድለው ውሃ አለ። አላህ ዘንድ እንደዚህ ነው። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ እናንተ ሰዎች ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ወልገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት አላህ ብቻ ነው። ስለዚህ ከጃይነን ደሃነን ወላሂ ገንዘብ አለኝ ብላ አትንቀባረር። ገንዘብ ይሰጥና ምን ይነፍግሃል? የምትበላው ምግብ ይነፍግሃል። በሐኪም ትከለከላለህ። የበይ ተመልካች ትሆናለህ። ይሄን እንዳትበላ ይባላል። ታዲያ ከጃ አይደለም ይሄ ሰው?
ያ ረብ ያለብኝን በሽታ አንሳልኝ ማለት የለበትም። አዎ ከጃይ የፈለገ ቢሆን። ስለዚህ ሀጃችን ብዙ ነው። ትዳር የምትፈልጋለህ ከመካከል ትዳር እንዲስተካከል የምትፈልጋለህ፣ የኑሮ ሁኔታ እንዲስተካከል የምትፈልጋለህ፣ ሁሉም ዱንያውንም አኺራውንም ያ ረብ ብለህ ለምነው። ማያሳፍር ጌታ ነው አላህ። ወላሂ አላህ አያሳፍርም። ስለዚህ አላህ እንበል። አላህ ቁርአን ላይ ነቢያቶችን ከመከራ ከጭንቀት ነጃ ሲያወጣቸው እኛም ለዛ ነው እኛ ቁርአን እናነባዋለን። በተለይ ደግሞ ረመዳን አጋጣሚ ነው ይነበባል። የብዙ ነቢያቶችን ታሪክ እናያለን። የደረሰባቸው መከራ እንግልት፣ ከዛ አላህ እንዴት ነጃ እንዳላቸው ሲለምኑት እንዴት እንደተቀበላቸው እናያለን። ታዲያ ያንን አይተን ከንፈር ልንመጥ ነው ልንደነቅ ብቻ ነው? ላ ይህ አይደለም የተፈለገው። እናንተም ሆናችሁ ተገኙ ነው የሚለው ቁርአኑ። ወከዛሊከ ነጅዚል ሙህሲኒን፣ እንዲህ በዚህ መልኩ አማኞችን ሙህሲኖችን በጎ የሚሰሩትን እንመነዳለን። አዩብን ከበሽታ እንዳዳንኩት አንተንም አድነሃለሁ እያለ ነው አላህ። አንቺንም አድንሻለሁ እያለ ነው አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ እንዳወጣሁት ከዛ ጭንቀት ነጃ እንዳልኩት አወጣሃለሁ አንተንም እያለ ነው ከጭንቀት። ዩኑስን የለመነውን ዱዓ አላየም? ዩኑስ አለይሂ ሰላም ከስቦቻቸው ተቆጥተው በሄዱ ጊዜ መርከብ ውስጥ ሲጫኑ ባህር ውስጥ ገብቶ ነበር። ባህር ውስጥ የገቡበት አጋጣሚ ምን ነበር? ወዘኑኒ ዘሀበ ሙጋዲበን፣ ተቆጥቶ ሄዳለ የአሳው ባለቤት ዩኑስ። ፈዘነ አን ለን ነቅዲረ ዐለይሂ አለ፣ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ አለ። ከዛ አሳ ነባሪ ዋጣቸው። በምን መልኩ? አብዱላህ ኢብኑ አባስ ሲናገሩ መርከብ ላይ ሲጫኑ መርከቢቷ ወደ ቀኝ ወደ ግራ ጀመረች ልትሰምጥ። ከዛ እዛ ህዝብ ላይ የተለመደ ባህል አለ። ጌታውን አምጾ የመጣ ባሪያ አለ፣ ዛሬ ካልወጣ በቃ አለቀልን አሉ። ማንም ዩኑስ ነው አላለ። እጣ እናውጣ፣ ዩኑስ ላይ ወጣ። አረ አላህ ነብያውንም ሁለተኛ እናውጣ፣ ዩኑስ ላይ፣ ሶስተኛ ዩኑስ ላይ። የዚህ ጊዜ ዩኑስ ራሳቸው ባህር ውስጥ ገቡ። ማን ተቀበላቸው? አሳ ነባሪው። ፈልተቀመው الحوت፣ አሳ ነባሪውን ግን አላህ በአደራ መልክ እንዲያስቀምጥ ነው፣ ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽን። ባህር ውስጥ ሲገቡ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ፣ የአሳ ነባሪ ሆድ ጨለማ አለ። ምን አሉ ዩኑስ? ፈናዳ ይላል ቁርአን ላይ ተጣራ። ፈናዳ ፊ الظلمات፣ በዛ ድቅድቅ ጨለማ ተጣራ አለ። ምን ሲል? አላ ኢላሃ ኢላ አንተ፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ፣ ጥራት ይገባ። ልጅ አለው፣ ሚስት አለው፣ ሸሪካ አለው፣ ጎዶሎ ነገር ከተባለ በአጠቃላይ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን፣ እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። ሲጣሩ አነስ ባስተላለፉት ላይ ድምጻቸው ሰማይ ውስጥ ተሰማ። ያ ረብ አሉ መላእክቶች በአጠቃላይ ሃዛ ሰውቱ ማዕሩፍ፣ እኮ የሚታወቅ ድምጽ ነው። ሚን ቢላዲል ገርቢያ፣ እዛ ሩቅ ሆኖ ከተማ ከዱንያ ይታወቃል ድምጹ። ለምን አወቁት? በሰላሙ ጊዜ አላህን ይለምናሉ፣ በሰላሙ ጊዜ መልካም ስራቸው ይሄዳል፣ ይታወቃል። አየ ወጣቱን አላህን ስትገዛ፣ አፍያውን አላህ ስትገዛ፣ ሀብት ኑሮ አላህን ስትገዛ፣ መከራ ሲመጣ ማን ያውቃል? አላህ ያውቃል። መላእክቶች በአጠቃላይ ጠየቁ። አታውቁትም እንዴ አላቸው። ማን ነው እሱ አሉ። አብዲ ዩኑስ፣ ባሪያዬ እኮ ዩኑስ ነው አለ አላህ። አብዱከ ዩኑስ? አዎ። ያ በመልካም ሰዓት በጥሩ ሰዓት ስራው የምትቀበለው ዱዓው የምትቀበለው ወደ አንተ ስራው የሚመጣው? አዎ። አፈላ ተርሐም ማ ካነ የስነኡ ፊ ረኻ፣ ታዲያ በመልካሙ ሰዓት በጥሩ ሰዓት የሚሰራውን ስራ አይተህ አታዝንለትም እንዴ አሉ። እንዴታ አዝንለታለሁ እንጂ። ፈአመረ አላሁ الحوت፣ አላህ አሳ ነባሪውን አዘዘው፣ ትፋው አላቸው። ተፋቸው። ከዛ ምን ይላል ቁርአኑ? ፈስተጀብና ለሁ፣ ዱዓውን ተቀበልነው፣ እሻልነው። ይኸው ከአሳ ነባሪ ሆድ ወጣ። ወነጀይናሁ ሚነል ገም፣ ከጭንቀት ማዳን ነው። ወከዛሊከ፣ ይኸው ለኛ መልእክት መጣ። እንዲህ በዚህ መልኩ ኑንጂል ሙእሚኒን፣ አማኞችን እናድናለን አለ አላህ ሱብሓነሁ ወተዓላ። እንደውም አሉ ረሱል ሰለላሁ ዐለይሂ ወሰለም ዩኑስ ኢብኑ መታ በለመነው ዱዓ፣ እናንተም ከለመናችሁ ዱዓ ስታደርጉ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ካል አላህ ዱዓችሁን ይቀበላችኋል አሉ። ዱዓችሁን ይቀበላል አሉ። ዳሐክ ኢብኑ ቀይስ ምን ይላሉ? እዝኩሩላህ ፊ ረኻ የዝኩሩኩም ፊ ሽዳ፣ አላህን በአማኑ ጊዜ አስታውሱት፣ ቀድሱት፣ ዘክሩት፣ አልቁት። ጭንቀት ሲመጣ አላህ ያስታውሳቸዋል። ዩኑስ አለይሂ ሰላም በጣም አላህን የሚያስታውስ ነበረ። ባያስታውስ ኖሮ የት ነበር የሚቀረው? አሳ ነባሪ ሆድ ውስጥ። ለውላ ካነ ሚነል ሙሰብሂን አለ አላህ፣
እሱ ከዚህ ቀደም እኛን የሚያጠራ እኛን የሚቀድስ እኛን የሚገዛ ባይሆን ኖሮ ለለቢሰ ፊ በጥኒሂ ኢላ የውም ዩብዓሱን አለ። ሰዎች ከመቃብራቸው እስከሚቀሰቀሱበት ጊዜ ድረስ አሳ ነባሪ ሆድ ውስጥ በቆየ ነበረ። ነገር ግን እኛም በመልካሙ ሰዓት ያውቃል። ፊርዓውንስ ለመነ እሱም በጭንቀት ሰዓት አራምኛለሁ ጌታ ሲል አልአን አለ። አሁን ነው እንጂ ከዚህ በፊት ከአንድም ሁለት ነብይ ስንት ተአምር ስንት ማባበያ ስንት ዳዕዋ ተደርጎልህ እምቢ ብለህ መጨረሻ ሰዓት ሞት ሲመጣ ነው እንዴ ያለው? አይሆንም አለ፣ አልቀበልም አለ። ዩኑስስ በመልካሙ ሰዓት ከአላህ ጋር ግንኙነታቸው ያማሩ ስለነበር ጭንቅ ሲላቸው አላህ መርሐባ አላቸው። ስለዚህ ዩኑስ ለሚነገረን ታሪክ ለኛም ነውና እንደው ያ ረብ በል ሐጃችንን ለምነው ጭንቀትን ልጅ የተበላሸብህ መንገድ የሳተበባት እናት ትኖሪያለሽ ያ ረቢ በይ ያ ረብ በል አላህ ነው የሚያስተካክለው። ነገሮች ክራውድድ የሆነብን ወንድሞች አለ ያ አላህ እንበል አላህ ያስተካክለዋል። ነገር ግን የመጀመሪያውን ሐዲስ እንዳትረሱ ኡዱ አላህ ወአንቱም ሙቂኑነ ቢኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ነው። በዚህ መልኩ እንለምነው። ሙስታሂድ ነን። የመጨረሻ ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ ዱዓ አድርግ። ወንድም ለወንድሙ የሚያደርገው ዱዓ ሙስተጃብ ነው። ዳዕወቱል መርኢ ልሙስሊም ሊአኺሂ ቢዛሂሪል ገይብ ሙስተጃበቱን አንድ ሙስሊም ለወንድሙ በሩቁ የሚያደርገው ዱዓ ተቀባይነት አለው አሉ። እንደውም ዱዓ ሲያደርግ እንደ ራእሲሂ መለክ እሱ ላይ የተቀመጠ የተመደበ መላእክት አለ ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን አያችሁ በኸይር ነው ዱዓ የምታደርገው ያጥፋው ምናምን አይደለም በኸይር በመልካም ነገር ዱዓ ባደረገ ቁጥር የተመደበው መላእክት ምን ይላል? ቃለ አሚን አው ለወንድም የጠየቀው ጥያቄ አላህ ይስጥህ አላህ ይቀበልህ ወለከ ቢሚስል ላንተም ለወንድም የጠየቀውን ነገር አላህ ላንተም ያድርግልህ። አየህ ሰለፎች ይባላሉ የሆነ ነገር ከፈለጉ እቺ የሚፈልጓትን ዱዓ ለወንድሞቻቸው ያደርጉ ነበር። ለምን? በተዘዋዋሪ ለራሳቸው እንዲላቸው። እኛ ደግሞ ስንት ወንድሞች አሉ? ዓለም ላይ ያሉት ሙስሊሞች በአጠቃላይ ምንድናቸው? ወንድሞቻችን ናቸው። ታዲያ በአላህ እንዴት እጃችን ማንሳት ከበደ? እንዴት ፍልስጤም ላሉት ወንድሞቻችን ዱዓ ማድረግ እንዲከበደ? እንዴት በዚህ ጾም አላህን በሚቃረቡበት ሰዓት ላይ ያ ሁሉ መከራ ሲመጣባቸው በረሃብ ሲያልቁ ቦምቡ እነሱ ላይ ሲወርድ ጥይቱ እነሱ ላይ ሲወርድ መድፉ እነሱ ላይ ሲሆን እንዴት እጃችን ማንሳት ከበደ? የወንድም ዱዓ ሙስተጃብ ነው እየተባለ እንዴት በአላህ እኛ ሾርባውን ተምሩን ሳሙሳ ስንል እነሱ ጋር ቦምብ ነው ጥይት ነው። እንደውም በባለፈው ወጣ መረጃ ሎሚና ቅጠል ነገር በጥብጠው እንደ ሾርባ ይተጠቀሙ ነበር የሚበላ ጠፍቶ። ታዲያ እንዴት ዱዓ ማድረግ አቃት? አላህ ወይ ዛሉት ወንድሞች እርዳቸው ብለን እንዴት ዱዓ ማድረግ እንዴት ሱጁድ ላይ እንደተረሳናቸው። ስለዚህ የወንድም ዱዓ ሙስተጃብ ነውና እንደው ያ ረብ ብለን ሁላችን ነይተን ወንድሞቻችንን ካሉበት መከራ ያ ረብ ነጃ በላቸው ብለን ዱዓ እናድርግ። የበላ አድርጋቸው ብለን ዱዓ እናድርግ። ድሉን ለነሱ ያድርገው ብለን ዱዓ እናድርግ። ጭንቀት መከራውን ያንሳላቸው ብለን ዱዓ እናድርግ። ሰላም ያድርጋቸው ብለን ዱዓ እናድርግ። ሙስተሂድ ነው። አዎ ከዛ ምንም በቃ ያ ረብ እንበል። ለምን? አላህ የሚቀበልበት ነው። ረመዳን ደግሞ ድሎች የተፈራረቁበት ወር ነው። ሐቂቃ ብዙ ድሎች ተፈራርቀዋል። አላህ ይሄን ድል ለነሱ እንዲያደርገው ያ ረብ እንበል። እኛም ደግሞ በኢባዳ ድል እንድናደርግ ድል አድርገን ረመዳን እንድንወጣ በስሩ ለሊቶችም በቁርአኑም በዚክሩም በዱዓውም በሰደቃውም በመልካም ስራ በአጠቃላይ ድል እንድናደርግ ያ ረብ አንተ እገዘን ወፍቀን ብለን እጃችንን እናንሳ። አላህ ይቀበለን። መልካም ከተናገርኩ ከነፍሴን ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ አላህ ያሳምርልን። ረመዳንን ከተቀበላቸው ባሪዎች መካከል አላህ ያድርገን። ያሉትን ቀሪ ቀናቶችን በአግባቡ የምንወጣ አላህ ያድርገን። ለዚህም ቁዋውን አቅሙን አላህ ይለግሰን። ለይለቱል ቀድርን ከተወፈቁት ባሪዎች መካከል አላህ ያድርገን። ከሚያገኟት አላህ ያድርገን። አግኝቶም ከሚጠቀሙባት አላህ ያድርገን። አላህ ያሰቡትን ካሳካላቸው ባሪዎች መካከል አላህ ያድርገን። መልካም ነገሩን በአጠቃላይ ከሚያሳካላቸው ባሪዎች መካከል አላህ ያድርገን። ዱንያ አኺራችንን አላህ ያሳምረን። ዱንያ አኺራችን አላህ ያሳምረን። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምረን። የኛንም መጨረሻ አላህ ያሳምረን። የተቸገረን የተጨነቀን በአጠቃላይ ከጭንቀቱ ከችግሩ አላህ ይፈውስ፣ አላህ ይፈርጀው። ያ ረብ ጭንቀት ላይ ያለን በአጠቃላይ ከጭንቀት አላህ ነጃ ይበለው። ያላገቡትን ወጣት በአጠቃላይ ለወንዱም
ሷሊ ሚስት ለሴቱም ሷሊ አላህ ይለግሳል። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ልጅ አላህ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ነጃ ይበለው። ቤት የፈረሰባችሁ በአጠቃላይ አላህ የተሻለውን አላህ ያምጣላችሁ። የተሻለውን አላህ ያምጣላችሁ። ከጭንቀቱም ከዱንያውም ከአኺራውም ጭንቀት አላህ ነጃ ይበላል። ሁላችንም አላህ ነጃ ይበለን። ፊሊስጤም ላሉት ወንድሞቻችን የአላህ በቃቸው አላህ ይበላቸው። የበላይነት ለነሱ አላህ አድርገው። ሰላም አላህ አርጋቸው። ሰላም አላህ አርጋቸው። ድሉ ለነሱ አላህ አድርገው። ድሉ ለነሱ አላህ አድርገው። በእነዚህ አረመኔ የሁዶች ላይ የበላይነቱን አላህ ያጎናጽፋቸው። ያ ረብ ቤተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ከነዚህ ከአረመኔ እጅ አላህ ነፃ ይበለው። ነፃ ይበለው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر إخواننا في كل مكان. اللهم انصر المجاهدين في كل مكان. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم تقبل منا صيامنا. اللهم اجعل صيامنا صياما صائمين وقيامنا قياما قائمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.